በአስቂኝ የፊልም ስራዎቹ የምናውቀው አርቲስት ዳኒ ጋጋኖ ስለ ብቸኛነቱና ስለ እመቤታችን ቅድስት ድንግል ማርያም የተናገረው ቃል ብዙዎችን አሳዝኗል። አርቲስት ዳኒ ጋጋኖን አንድ ጋዜጠኛ እንዲህ ሲል ጠየቀው። ጓደኞቹ ጋር ታወራለህ? ጓደኞቹ ይመጣል? ዳኒ ጋጋኖ እንዲህ ሲል መለሰ። አይ እመቤቴን ነው እንደሱ የማወራት፣ እሷ ነች የምታጫውተኝ። ለ6 ዓመታት ሙሉ በኦክሲጅን ድጋፍ አልጋ ላይ ሆኖ በታላቅ ሕመም ውስጥ እያለፈ የሚገኘው ተወዳጁ አርቲስት ዳኒ ጋጋኖ ማናችንንም በእንባና በትዝብት ውስጥ የሚጥል እጅግ ልብ የሚነካ የሕይወት ምስክርነቱን የእመቤታችንን ምስክርነት አካፍሎናል። በትልቅ ስቃይ ውስጥ ሆኖም ግን ፈገግታውና ተስፋው ካልተለየው ከዚህ ድንቅ አርቲስት አንደበት የወጡት ቃላት የነፍስን ጓዳ የሚነኩ ናቸው። ዳኒ ጋጋኖ እንዲህ ይላል። እመቤቴን እንደ ሰው ነው የማወራት፣ አወራታለሁ፣ ትሰማኛለች፣ ታጽናናኛለች። ለአንድ ቀን እንኳን ለመተንፈስ የምንቸገረውን ኦክሲጅን እሱ ግን ለ6 ዓመታት ባልጋ ላይ ሆኖ በጽናት ተቋቁሞታል። ከቅድስት ድንግል ማርያም ስዕለ አድኅኖ ፊት ለፊት ሆኖ እንደ አባትና እንደ እናት እንደ ቅርብ ጓደኛ እያወራት ስቃዩን እንደሚረሳ ይናገራል። ማንም ሰው ቢሆን ወደ እመቤታችን ከተጠጋ መጨረሻው ጥሩ ነው በማለት በሕመም ውስጥ ሆኖም ምስጋናን ያስተምረናል። በሕይወት ፈተናና በሕመም አልጋ ላይ ሆኖም ተስፋ ሳይቆርጥ ስለ እመቤታችን ቅድስት ድንግል ማርያም አማላጅነትና ፍቅር የሚመሰክረውን ይህን ወንድማችንን ስንመለከት ልብ ይነካል። በመከራዬ ጊዜ ያጽናናችኝ፣ በጭንቄ ቀን የደረሰችልኝ እሷ ናት እያለ በእንባና በምስጋና የሚናገረው ቃል እምነት ከአምላክ ጋር ያለንን ትስስር ምን ያህል እንደሚያጸና ትልቅ ማረጋገጫ ነው። እግዚአብሔር አምላክ ለዚህ ወንድማችን ፍጹም የሆነውን የጤና ረፍትና ምሕረት ይላክለት። የወላዲተ አምላክ የድንግል ማርያም አማላጅነትና ጥበቃ ይለየው። ዛሬ በነፃ ስለምንተነፍሰው አየር፣ ስላለን ጤናና በትንሽ በትልቁ ስለምናማርረው ሕይወታችን በትልቅ ትህትና እንድንመለከት ያደርገናል። ፈጣሪ ለአርቲስት ዳኒ ጋጋኖ ፍጹም የሆነውን ምሕረትና ጤና ይላክለት። ቪዲዮን ላይክ፣ ምስክርነቱንም ሼር አድርጉ። መልካም ቀን